እንዴት ነው ራሴ ላይ ማመን የምችለው? ማንም ሳያምንብኝ ገና ማሳካት የምፈልገውን ነገር ሳላሳካ እንዴት ነው ራሴ ላይ ማመን የምችለው? ምክንያቱም ራስ ላይ ማመን ኮንፊደንስ ወሳኝ ነገር ነው። ግን ደግሞ የምፈልጉት ነገር ላይ ሳትደርሱ ማመን ደግሞ ትንሽ ሊከብዳችሁ ይችላል። ምክንያቱም 100,000 200,000 500,000 1 ሚሊዮንም እያገኛችሁ ወይም ደግሞ የምትፈልጉበት ነገር ላይ ሆናችሁ ወደ ቀጣይ ለማደግ ራሳችሁ ላይ ለማመን ቀላል ነው። ምክንያቱም ኦልሬዲ የደረሳችሁበት ቦታ ስላለ ኦልሬዲ አኮምፕሊሽ አድርጋችሁ ስለምታውቁ ቀላል ነው። ነገር ግን ከዜሮ ስትነሱ ከባድ ሊሆን ይችላል። ነግራችሁ ደግሞ ሁሉም የጀመረበት ቦታ ነው። ስኬታማ የምትሏቸው ሰዎች፣ አሳክቷል የምትሏቸው ሰዎች መጀመሪያ ላይ ምንም ላይ አልነበሩ። ከዜሮ ነው የጀመሩት፣ በኮንፊደንስም በሌላም ነገር ማለት ነው። ስለዚህ እንዴት ነው ያ መድረስ የምፈልግበት ነገር ላይ ሳልደርስ ግን ራሴ ላይ ማመን የምችለው? ሰዎች ሳያምኑብኝ እንዴት ነው ራሴ ላይ ማመን የምችለው የሚለውን ነገር በደንብ አሳያቸዋለሁ። እኔ ኦልሞስት ወደ 4 ዓመት 5 ዓመት በጣም ብዙ የተለያዩ ነገሮችን ሞክሬ እንደምፈልገው አልሆነልኝም። የምፈልገውን ውጤት አላገኘውም ነበር። ነገር ግን አንደኛ ይኸውን የምነግራችሁን ነገር በደንብ መረዳት ስችል ቶታሊ ሽፍት ነበር ማድረግ የቻልኩት ኦልሞስት በ2 ወር በ3 ወር ውስጥ ማለት ነው። እሱም በደንብ እነግራችኋለሁ። ወደ እሱ ስንሄድ አንድ ለርንድ ሄልፕለስነስ የሚባል ነገር አለ። ይሄ ምንድነው መሰላችሁ? አንድ ኤክስፔሪየንስ አድርገው ነበረ ሳይንቲስቶች ማለት ነው። ውሾችን ያስሯቸውና ማለት ይሄ ኬጅ ውስጥ ያስገቧቸውና ሊወጡ ሲሞክሩ ሾክ ያደርጓቸዋል ማለት ነው፣ በኤሌክትሪክ ሾክ እና ከዛ በኋላ ውሾቹ ምን ያደርጉም? አይሞክሩም። አይደረግባቸውም፣ ግን አይሞክሩም። ለምን? አንዴ ሾክ ስለተደረጉ ማለት ነው። እኛም ህይወት ላይ ለምሳሌ 1 ዓመት 2 ዓመት ወይ ብቻ ትሞክራላችሁ፣ ወጣ ብላችሁ የሆኑ ነገሮች ትሞክራላችሁ። ከዛ ምናልባት ሰው ላይ ያምንባችሁ ይችላል፣ ገንዘቡንም ላታገኙ ትችላላችሁ፣ ፌል ልታደርጉ ትችላላችሁ፣ ሪሌሽንሺፕ ላይ የትኛውም ነገር ላይ ማለት ነው። እሱ ሲሆን ምን እናደርጋለን? ድምዳሜ ውስጥ እንገባለን ማለት ማድረግ እናቆማለን። ኮንፊደንሳችን ዝቅ ይላል። ያ ነገር አይሆንም ማለት እንጀምራለን። ለምን ካላችሁ አንዴ ሁለቴ ብቻ ስላልሆነ ማለት ነው፣ እንደ ውሻው እና ብዙ ሰው እንደዛ ነው የሚኖረው። ምነግራችሁ ደግሞ ራሳችሁ ላይ ካላመናችሁ የምትሰሩትና የምትፈልጉት ነገር ላይ እምነት ከሌላችሁ መድረስ እንደምችሉ እምነት ከሌላችሁ ሲጀመር አትንቀሳቀሱ። ለዛ ነው ምን ያህሎቻችሁ ማራቶን ለመወዳደር ተመዝግባችሁ ታውቃላችሁ ብላችሁ ኦፍኮርስ አታውቁም። ለምን? አይቻልም ብላችሁ ስለምታስቡ። ቦክስ ተመዝግባችሁ ተወዳድራችሁ ታውቃላችሁ ወይ? አታውቁም። ለምን? የማይቻል ስለሚመስላችሁ። ሌላም ብዙ ነገሮችን ለምን አላረጋችሁም ብላችሁ የሚቻል ስለማይመስላችሁ። አሁን በኮንሸስ ሀሳባችሁ ልትሉ ትችላላችሁ፣ ግን ደግሞ ውስጣችሁ ያለው እምነት ብሊፍ ማለት ነው አይቻልም ስለሆነ ነው የማታደርጉት። ቢዝነሱንም ለዛ ነው፣ ሪሌሽንሺፑን የማትጀምሩት ለዛ ነው፣ ሌላም ነገሮችን ማታደርጉት ለዛ ነው። ራሳችሁ ላይ እምነት ስለሌላችሁ ማለት ነው። እሱን እምነት እንዴት ነው የምገነባው? እንገባለን። እሱን እምነት እንዴት ነው የምገነቡት? አንደኛው እና ዋነኛው ያ የምትፈልጉት ሰው ላይ ማመን ጀምሩ። ምናልባት አሁን ያላችሁ አልሰራችሁም፣ የምትፈልጉትን ነገር የምትፈልጉት ውጤት የላችሁም፣ ሌላም ነገር ግን አሁን ያላችሁ ሳይሆን መሆን የምትችሉት ሰው ላይ ማመን ጀምሩ። ሁሌም ደስ የማይሉ ነገሮች አፕ ሲያደርጉ በፊት ላይ ሰዎች ሳያምኑብኝ ሲቀሩ ውጤትም እንደዛው እንደማልችል ሊያሳየኝ ሲሞክር ፈገግ ነው ብለው። ለምን? መሆን የምችለውን ስለማቅ በሀሳቤ ላይ ስላለ መድረስ የምፈልግበትን ስለማቅ ማለት ነው። ማወቅ ያለባችሁ ነገር ህይወት ላይ የምናሳካው ሳይሆን ምን ሆኖ ነገር ነው ያለው። ለምሳሌ የምፈልጉት ገቢ አለ። የምፈልጉትን ገቢ ለማሳካት የምታደርጉት ሳይሆን የምትሆኑት ነገር ነው ያለው። ለምን ካላችሁኝ አሁንም እኮ ማንነት ነው ያላችሁ። ለምሳሌ 1 ሚሊዮን ብር በወር መስራት ፈልጋለሁ ስትሉ አሁን በብር ማስረዳችሁ ለመግለጽ ቀላል ስለሆነ ነው። በ1 ሚሊዮን ፋንታ የፈለጋችሁትን አስገቡ። 1 ሚሊዮን ብር ፈልጋለሁ ስትሉ አሁን የሌላችሁ 1 ሚሊዮን ብር ያለው ሰው ማንነት ስለሌላችሁ ነው። 1 ሚሊዮን ብሩን የሚያገኝ ሰው ያለው ማንነት ማለት ያለው ሀሳብ፣ ያለው ስሜት፣ ያለው እምነት፣ ያለው ውሳኔ፣ እነዚህ ነገሮች የላችሁ። በቃ አይደንቲቲው ስለሌለ ነው ያ ውጤት የሌለው። ስለዚህ ያን ውጤት ስንፈልግ አይደንቲቲው ሊኖረን ይገባል። ምክንያቱም አሁን ለምሳሌ 1 ሚሊዮን ያገኛል የምትሉት ሰው፣ ስኬታማ የምትሉት ሰው እዩትና የሆነ አይነት ፐርሰናሊቲ ትሬቶች አሉት፣ ማንነቶች አሉት። የሆናቸው የሚያስብበት መንገድ አለ፣ ውሳኔ የሚወሰንበት መንገድ አለ፣ ሌላም ነገሮች ማለት ነው። ስለዚህ የመጀመሪያው ማን እንደሆናችሁ አሁን ላይ አይነት ማንነቶች ናቸው ያሏችሁ። ከዛ ግባችሁን እዩት።
አሁን ምን መሆን እፈልጋለሁ ስትሉ ምን ማግኘት እፈልጋለሁ፣ ምን አይነት ውጤት እፈልጋለሁ የሚለውን መጀመሪያ ወቁት። ከዛ ያ ውጤት ያለው ሰው ምን አይነት ሰው ነው ብላችሁ ወቁ። ከዛ በዛ ሰው ላይ ነው መተማመን የሚኖራችሁ። አሁን ባላችሁ ላይ ማይላችሁም ቢኖራችሁ ኑሮ ታገኙት ነበር። ግን ያ መሆን የምትችሉትን ማንነት መኑት። በቃ መሆን ትችላላችሁ። ውጤቱን ኮንትሮል ማድረግ አንችልም፣ ማንነቱን ግን ኮንትሮል ማድረግ እንችላለን። እሱ እንዴት እናደርጋለን? ለምሳሌ የሆነ መወሰን ያለባችሁ ውሳኔ ሲመጣ፣ መሆን ያሉባቸው ነገሮች ሲሆኑ ራሳችሁን መጠየቅ። ለምሳሌ ያሬድ ከሆንክ ያሬድ 1 ሚሊዮን ብር በየወሩ የሚሰራው ያሬድ በዚህ ሲቹዌሽን ውስጥ ቢሆን ምን ነበር የሚያደርገው? ማለት ቁጭ ብዬ ስክሮል አደርጋለሁ ወይስ ደግሞ መስራት ያለብኝን ስራ እሰራለሁ? ቁጭ ብዬ ስክሮል አደርጋለሁ ወይስ ደግሞ ማንበብ ያለብኝ መጽሐፍ አነባለሁ? ወይስ ደግሞ መደወል ያሉብኝን ስልኮች እደውላለሁ? ብቻ ያ ውጤት ያለው ሰው የሚሆነው የሚያደርገው ነገር አለ። እሱን መጀመሪያ አሁን መሆን አለባችሁ። ግን በትልቁ መጀመሪያ እያልኳችሁ ያለሁት ምንድን ነው? መቀየር እንደምትችሉ ብቻ እና ይሄ እምነታችሁ ማንነታችሁ መቀየር እንደሚችል ማመን መጀመሪያ አለባችሁ። ደግሞ ይችላል። ለምን ካላችሁ የሚቀያየር ነገር ነው። አሁንም ያላችሁ ማንነት፣ አሁን ያላችሁ ፐርሰናሊቲ፣ አሁን ያላችሁ እምነቶች ሁሉ ይዛችሁት መታችሁ ነው እንጂ ስትወለዱ እንደዚህ የተለጠፈባችሁ አይደለም። እያደጋችሁ ስትሄዱ በኤክስፔሪንስ ምናምን የተማራችሁትና የገነባችሁት ማንነት ነው። ምክንያቱም ቅድም ነግሬያችኋለሁ፣ ስኬታማ የሆኑ ሰዎች ማለት የሚፈልጉትን አግኝተው የኖሩ የሚታይ እኛ ቢኖር የምንለው ነገር ያላቸው ሰዎች ከሆኑ እናንተም ማለት ነው ያልነበሩበት ጊዜ አለ። ያንን የምታዩትን ውጤት ያልሆኑት ያልነበሩበት ጊዜ አለ። ስለዚህ ተቀይረው ነው ማለት ነው አሁን ካላቸው ማንነት የሚፈልጉት ውጤት ያለው ሰው ማንነት ኖሯቸው ነው ያንን ውጤት ያገኙት። እናንተም ቢሆን ከዚህ በፊት ያሳካችሁትን ነገር ይዩት። ከዛ ደግሞ ኢቨን ማንነቶቻችሁን፣ ምርጫዎቻችሁን፣ ፍላጎቶቻችሁን ብቻ ራሳችሁን ይዩትና ተቀይራችኋል እኮ ወደ ስኬት ወደ ምንም ባይሆንም ምናልባት ድሮ የነበራችሁ ቴስት አሁን የላችሁ፣ ድሮ የነበራችሁ ፐርሰናሊቲ አሁን የላችሁ። ጥሩ የነበረ ምናልባት መጥፎ ሆኖ ሊሆን ይችላል፣ መጥፎ የነበረ ጥሩ ሆኖ ሊሆን ይችላል። ስለዚህ መቀየር ትችላላችሁ ማለት ነው። ስለዚህ መጀመሪያው ምን አይነት እምነት ነው መገንባት ያለባችሁ? መቀየር እንደምትችሉ ማወቅ አለባችሁ። ምክንያቱም ማንነት ነው። ማንነት ደግሞ የሚቀየር ነገር ነው። ማንነት ማለት ሀሳብ፣ ስሜት፣ ለነገሮች ምላሽ የምንሰጥበት መንገድ፣ ከዛ ደግሞ አይደንቲቲዎቻችን፣ ብሊፍ። አሁን እነዚህ ቃላቶች ሁሉ ችግር የለም ይሄ ተቀያይረው የሚገቡ ናቸው ብላችሁ አስቡ። ግን ጀነራሊ ይሄ ነው ብለን የምንገልጸው፣ እኔ ብለን ራሳችን የምንገልጸው፣ ህይወት ብለን የምንገልጸው የሆነ አይደንቲቲ አለ። አእምሯችን አሁን አዲስ አይደንቲቲ ልትፈጥሩ ስትሉ የምትፈልጉት ውጤት ያለው ሰው አይነት አይደንቲቲ መፍጠር ስትጀምሩ ሞት ስለሆነ የሚሆንበት ደስ ማይል ሲቹዌሽን ውስጥ ልትሆኑ ትችላላችሁ፣ ኢሞሽናሊ ማለት ነው። ለምን ኦልሬዲ ራሱ የሚያዩበት መንገድ አለ፣ ራሳችሁ የምታዩበት መንገድ አለ፣ ዓለምን የምታዩበት መንገድ አለ። አዲስ የምትፈልጉት ውጤት ሲኖር ያንን አይነት ማንነት ሊኖራችሁ ይገባል። ያንን አይነት ማንነት ሲገነቡ ደግሞ የድሮ መሞት አይቀርም። ለምሳሌ በጣም የምትወዱት ሪሌሽንሽፕ ላይ ሆናችሁ ያ ነገር ብሬክ ሲያደርግ እንዴት ነው ኢሞሽናል የምትሆኑት? እንዴት ነው አለኝ የምትሉትን ነገር ስታጡ ኢሞሽናል የምትሆኑት? ይሄ ሁሉ የሚሆነው ለምንድን ነው? አብሮ ይሄ ዓለምን የምታዩበት መንገድ፣ ራሳችሁ የምታዩበት መንገድ ቶታሊ ብሬክ ስላረገ ነው እንደዛ የተሰማችኋለሁ። አሁንም አይደንቲቲያችሁን ስቀይሩ እንደዛ ነው የሚሰማችሁ። ለምን? አይደንቲቲያችሁ ሊሞት ስለሆነ ማለት ነው። ስለዚህ ማወቅ አለባችሁ። ምን አወራን? አንደኛ አይደንቲቲያችሁን ነው የምትቀይሩት ለማሳካት። እናንተ ትሆናላችሁ። ስትሆኑ እንደዚህ አይነት አክሽን ውስጥ አለመግባታችሁንም ትገባላችሁ፣ ያን ውጤት ታመጣላችሁ። እንዴት ብላችሁ አስቡት። እምነት አለ፣ ብሊፍ ማለት ነው። ከዛ ተነስቶ ሀሳብ፣ ከዛ ስሜት፣ ከዛ ተግባር፣ ከዛ ውጤት። ስለዚህ ውጤት መቀየር ካለብን ከነዚህ ውስጥ መቀየር ያለብን ነገር አለ። በዋነኝነት ደግሞ ብሊፋችንን፣ እምነታችንን፣ ራሳችን የምናይበት መንገድ፣ ዓለምን የምናይበት መንገድ ማለት ነው። እሱን ሽፍት ማድረግ አለብን። እንዴት ሽፍት አደርጋለሁ? በየሲቹዌሽኑ ላይ ምን ብያችኋለሁ? እሱም በሆን እሷ እንዴት ነበር በዚህ ታይም አክት የምታደርገው? እሱ አንቺ ማለት ነው። ያን ውጤት ያሳካኸው በዛ ሲቹዌሽን ውስጥ ስትሆኑ እንዴት ነው አክት የምታደርጉት? እንዴት ነው የምታስቡት? እንዴት ነው የሚሰማችሁ? በየቀኑ በብዛት ይህን የምታደርጉ ከሆነ በፍጥነት ማንነታችሁ ይቀየራል።
ማለት 24 ሰዓት እንደ አዲሱ ሰው ኦፕሬት ማድረግ ስትጀምሩ፣ አዲሱ ሰው ያ ውጤት ያለው ሰው ራሱን እንደሚያምነው ራሳችሁ ማመን ስትጀምሩ፣ እናንተ ላይ እኮ አይደለም ግን ያ ሰውዬ ላይ ነው ማመን የምትጀምሩት። እንደዛ ሰውዬ ነው አክት እያደረጋችሁ ያላችሁ። ራሳችሁ እንደዛ አድርጋችሁ ሸውዱት። ኢቭን እየሸወዳችሁ ሳይሆን ብቻ እየቀየራችሁት ነው። አዲስ ሰው እየሆናችሁ ነው። በዚህ እነዚህ ሀሳብ፣ ስሜቶቻችሁን፣ አክሽኖቻችሁን ሲቀይሩ ሊትራሊ እዚህ አእምሯችሁ የአንጎላችሁ ውስጥ ማለት ነው ኒውሮኖች አሉ አእምሮቻችሁን ውስጥ እንደ ሴል ማለት ነው። እና ከአንዱ ኒውሮን ወደ አንዱ ኒውሮን እንደ ገመድ አለ ብላችሁ አስቡ። እና ደጋግመን አንድን ሀሳብ ኢንተርቴን ስናደርግ ሲሰማ ስንተገብር ሞር ምን እያደረገ ይሄዳል መሰላችሁ? መንገድ እየፈጠረ ሞር እየጠነከረ ያ መንገድ ይሄዳል። ከዛ ከሆነ ጊዜ በኋላ አውቶማቲክ ሆኖ ማሰብ አይጠበቅባችሁም። የአእምሯችሁ እያሰበ ነው የሚኖረው ማለት ነው። ስለዚህ ሆን ብላችሁ አዲሱን ላይሰማችሁ ይችላል። አይ እሱ እንዴት ነው አክት የሚያደርገው፣ እሷ እንዴት ነው እንደዚህ የምትሆነው እያላችሁ መሆን መጀመር፣ አክት ማድረግ መጀመር፣ መተግበር። እኔ የምነግራችሁ እንዳልኩ ሰው ደወት እያደረገኝ እኔ ፈገግ ነው የምልባቸው። ለምን? የሆንኩትን ስለማቅ፣ ውጤቴን አይደለም እላችሁ ማንነቴን ስለማቅ። ማንነት ስላችሁ ይሄ አይደንቲቲ ማለት ነው። እኔ ነኝ ምለው በቃ የምፈልገው ውጤት አለ እሱን ያለው ሰው ነኝ እንደሆነ ስለማቅ ነገ ላይ እነሱ አላዩትም፣ ነገ ላይ ግን እነሱ ሲያዩት አሃ እንደሚሉ ስለማቅ ፈገግ ነው የምለው። ለምን? ለምሳሌ ያ ውጤት ያለው ሰው ዳውት ሲያደርገው ምንድን ነው የሚለው? ለምሳሌ የምፈልጉት ትልቁ ቢዝነስ አላችሁ፣ በወር በሚሊዮኖች የሚሰራ የምፈልጉት ቤት ላይ ነው የምትኖሩት እና የሆነ ሰው መጥቶ አንተ እኮ አትረባም፣ ምንም በደንብ እየሰራ አይደለም፣ ገንዘብ የለም ምናምን ቢላችሁ ማለት ምን ሆኖ ነው ብላችሁ ፈገግ ነው የምትሉት። ሪያክት አታረጉም። እንዴት እንደዚህ ይለኛል አትሉም። ማለት በቃ ሰውዬ ወይ ጤነኛ አይደለም ወይ አያቀኝም ነው የምትሉት ማለት ነው። ስለዚህ አሁንም እንደዛ ናችሁ። እሱን ማወቅ አለባችሁ። ከዚህ ህይወት ላይ ደግሞ ሰዎች ስለ እናንተ የሚያስቡት ሳይሆን እናንተ ስለ ራሳችሁ የምታስቡ። ሰዎች እናንተ ላይ ማመናችሁ ሳይሆን እናንተ ራሳችሁ ላይ ማመናችሁ ነው ትልቁ ነገር። ትልልቅ ያሳቡ ሰዎች ሁሉም ራሳቸው ላይ እብድ የሚባል ብሊፍ ነበራቸው። ብዙዎቹ ከቤተሰብ ያገኙት ሊሆን ይችላል። ብዙዎቹ ትልልቅ ታይገር ውድስ የሚባል ጎልፍ ተጫዋች አለ። ሰርች አድርጉና እዩ። ኦልሞስት 2 አስርት ዓመታት ማለት ነው ቤስት ጎልፈር ነበር። ጥቁር ነው፣ ጎልፈር ይባላል። ጥቁር ነው። ሂ ዋዝ ቤስት ማለት ነው። እና በልጅነቱ ጀምሮ አባቱ አፍርሜሽን ሲዲዎችን ካሴቶችን ገዝቶ ሰጥቶት ያዳምጥ ነበር። ራሱ ላይ ያለው ሰልፍ ቢሊፍ በጣም ትልቅ ነው። በዛ ልክ ደግሞ ይሰራል ማለት ነው። እንዳልኳችሁ እምነት ነው ወደ አክሽን የሚወስድ። ራሳችን ላይ ያለን እምነት ይቻላል ምንለው ይሆንልኛል ምንላችሁ በዛ ልክ ነው አክሽን ላይ የምንሆነው። ለዛ ነው እንዳልኳችሁ ብታምኑ በእርግጠኝነት ይሄኔ ቦክሲንግ ተመዝግባችሁ ነበር መሆን እንደምችሉ እና መደባደብ እንደምችሉ ስላችሁ እንደዛ ቤስት ቦክሰር መሆን እንደምችሉ ብታስቡ ብታምኑ ማለት ነው። በሰው አሁንም ትችላላችሁ ከፈለጋችሁ ቦክሰር መሆን ቦክሰኛ መሆን። ሶ ኢትስ አባውት ቢሊፍ ማለት ነው። ራሳችሁ ላይ እምነት መተማመን እንዴት ታመጣላችሁ? ምናልባት አሁን ላይ ኖራችሁ ይችላል። አሁን የምፈልጉት ውጤት የለም። ስለዚህ ተበደሩ። you can borrow from the future። ሲጀመር ደግሞ ውጤት የሚባለው ነገር የሚደረስበት ሳይሆን የሚኮን ነው። የሆነ አይደለም፣ እዚሁ ነው። መምረጥ ብቻ ነው። አሁን የሆንኩት ሰው አለ፣ ሌላ ሰው ሲሆን ውጤቱን ማየት ይችላለሁ። ምክንያቱም እዛ ምናምን የሚባል ቦታ የለም። እዚህ ነው ያለው። አሁን የሚባለው ጊዜ ነው ያለው። ሂር ኤንድ ናው ነው ያለው። ስለዚህ አሁንና እዚህ ነው ያለው። ከዛ ደግሞ የኛ አይደንቲቲ ነው ያለው። ስለዚህ ምን ደርስበት ሳይሆን ምን ሆኖ ነው ያለው። ምን ሄደው ሳይሆን ምን ሆኖ አኮምፕሊሽ የምናደርገው ሳይሆን ምን ሆኖ ስንሆነው አኮምፕሊሽ ማድረገው ይቀጥላል። ስንሆን ማግኘቱ አለ። ስንሆን መድረስ የምንለው ጀምር የሚደርስበት ቦታ የለም። እንደነገርኳችሁ ብቸኛ ያለው ቦታ አሁን ነው። ብቸኛ ያለው ቦታ ማንነታችሁ። ከየትኛውም ቦታ ስትሄዱ እናንተ ናችሁ አሁን ላይ ነው ያላችሁት። ስለዚህ እንደዚህ መገንባት ትችላላችሁ። እና
እብድ ሊያስመስላችሁ ይችላል በሰዎች ዘንድ። እብድ ሊያስመስላችሁ ስላችሁ አትበሏቸው። እኔ እንደዚህ ነኝ ምናምን አትበሏቸው። ግን ይሄ ሰውዬ ግን ምን ተማምኖ ነው ትባላላችሁ? ምንም ተማምናችሁ አይደለም። እምነታችሁ ግን ውጤት እንደሚሆን ታውቃላችሁ። ማንነታችሁ ማኒፌስት እንደሚያደርግ ታውቃላችሁ። እምነታችሁ ወደ ተግባር እንደሚወስዳችሁ ታውቃላችሁ። ነኝ ያላችሁት ሁሉ እንቅስቃሴ ገብታችሁ ውጤት እንደምታመጣው ካወቃችሁ በቃ እኮ እሱ እኮ ነው ትልቅ የሚያስብላችሁ። ፈጣሪ ደግሞ የሚሰጠን ላመንነው ነው። ፈጣሪ የሚሰጠን ለሆነው ነው፣ ለፈለግነው ብቻ አይደለም። ሁሉም ሰው ይፈልጋል፣ ሁሉም አያገኝም ስላልሆነ ያንን ማንነት ማለት ነው። ስለዚህ ይህ ሰውዬ ምን አግኝቶ ነው ትባላላል? የምር ምን ተማምኖ ነው? ምንም። ግን ደግሞ አውቃለሁ፣ ከማመንም ያለፈ ደግሞ አውቃለሁ የሚባል ቦታ አለ፣ ማወቅ የሚባል። ስለዚህ አሁን ይሄ ነገርኳችሁ ኮንሰፕት ከገባችሁ ኢትስ ኢዚ ፎር ዩ ቱ ቼንጅ ዩር ላይፍ፣ ራሳችሁ ላይ ለማመንና ውጤቱንም ለማየት ማለት ነው። እንደነገርኳችሁ ኮንትሮል የምታደርጉት አንድ ብቸኛ ነገር ራሳችሁ ነው። ደግሞ ህይወትም ደግሞ ደስ የሚለው የሆናችሁትን ነው የምታገኙት። ስለዚህ እኔ ራሴን በማስተካከል የምፈልገውን ማግኘት እችላለሁ። ኮንፊደንስን በማስተካከል ማግኘት እችላለሁ። እምነቴን፣ አይደንቲቲን በማስተካከል ማግኘት እችላለሁ ማለት ነው። ይህ ቪዲዮ እንደጠቀማችሁ እርግጠኛ ነኝ። ከዛ በተጨማሪ ኮችንግ የምፈልጉ ሰዎች ጥቂት ሰዎችን ኮች አደርጋለሁ፣ ዋን ቱ ዋን ማለት ነው። እና አይደንቲቲያችሁን ቶታሊ ሽፍት ማድረግ የምፈልጉ ሰዎች የ2 ሰዓት የ1 ወር ከዛ የ2 ወርም ኮችንግ ሴሽኖች አሉኝ። ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። እና ይሄ ቪዲዮ ደግሞ ኦፍኮርስ እንደጠቀማችሁ እርግጠኛ ነኝ። ኮሜንት ላይ ያገኛችሁትን ነገር ሼር አድርጉኝ። ይመቻችሁ።